አንድ ሰው ሙዚቃን ከመጠን በላይ በሚያስፈራ ሁኔታ መጫወት ቢችል እስከምን ድረስ ያደርሰዋል? በ19ኛው ክፍለ ዘመን መጀመሪያ ላይ በአውሮፓ መድረኮች ላይ አንድ እንግዳ ሰው ብቅ አለ። ረጅም፣ አጥንቱ የወጣ፣ ፊቱ የሞተ ሬሳ የሚመስልና አይኖቹ የሚቀጣጠሉ። እሱ ቫዮሊኑን መጫወት ሲጀምር ፍጥነቱና ዜማው የሰው ልጅ ሊያደርገው ከሚችለው በላይ ነበር። ሰዎች በመድረክ ላይ ሲጫወት ከበስተጀርባው ሰይጣን ቆሞ እጁን ሲያንቀሳቅስ አይተናል ብለው በመልአት መሰከሩ። እርሱም ይህንን ወሬ መካድ አልፈለገም። እሱ ኒኮሎ ፓጋኒኒ ይባላል። ነገር ግን የዚህ ሰው እውነተኛና አስሪ ታሪክ የሚጀምረው በሕይወት እያለ ሳይሆን የመጨረሻ ትንፋሹ ከፈሰሰ በኋላ ነው። የካቶሊክ ቤተክርስቲያን አስከሬኑን ለመቅበር ፍቃደኛ ያልሆነችው ለምንድን ነው? እናስ የአባቱ ፍላጎት ለመሙላት ሲል ለ36 ዓመታት በአውሮፓ የዞረው ማን ነው? የሬሳ ሳጥን ውስጥ ተዘግቶ የዞረው አስከሬን መጨረሻው ምን ሆነ? ወደዚህ አስፈሪ የቀብር ምስቅልቅል ከመግባታችን በፊት ፓጋኒኒ ይህን ከተፈጥሮ ውጪ የሆነ የቫዮሊን ችሎታ እንዴት ሊያገኝ እንደቻለ ማወቅ አለብን። ምክንያቱም የእሱ የአካል ቅርጽ ተራ ሰው የሚመስል አልነበረም። ፓጋኒኒ የተወለደው በ1782 ዓመተ ምህረት ጣሊያን ውስጥ ነው። አባቱ በጣም ጥብቅና ጨካኝ ሰው ነበር። ልጁ ቫዮሊን እንዲማር ሲያደርገው በቀን ለ18 ሰዓታት ያለምንም እረፍት እንዲያጠና ያደርገው ነበር። ፓጋኒኒ ካጠፋ ወይም ትንሽ ካረፈ አባቱ ለቀናት ምግብ ይከለክለው ነበር። ይህ ስቃይ ሕፃኑ ፓጋኒኒን እስከ ሞት አፋፍ አድርሶት ነበር። ነገር ግን ከተፈጥሮ የተሰጠው አንድ እንግዳ ነገር ነበረው። ፓጋኒኒ በዘመናዊ ሕክምና ማርፋን ሲንድሮም ወይም ኤልሄሬስ ዳንሎስ ሲንድሮም የሚባል የዘረመል እክል ወይም ጄኔቲክ ዲስኦርደር ሳይኖርበት አይቀርም ተብሎ ይታመናል። ይህ ህመም ምን ያደርጋል ካላችሁ የታማሚውን መገጣጠሚያዎችና ጅማቶች ከመጠን በላይ እንዲለጠጡ ያደርጋል። ፓጋኒኒ እጆቹና ጣቶቹ እጅግ ረጅም ነበሩ። ጣቶቹን ወደ ጎንና ወደ ኋላ ተራ ሰው ሊያደርገው በማይችለው መልኩ ማጠፍና መዘርጋት ይችል ነበር። ይህ ደግሞ በቫዮሊን ላይ ማንም ሊደርስባቸው የማይችላቸውን ኖታዎች በአንድ ጊዜ እንዲነካ አስቻለ። ፓጋኒኒ ማደግ ሲጀምርና መድረክ ላይ ሲወጣ ግን ይህ የሰውነት ተለዋዋጭነቱ ህዝቡን አስደነገጠ። በተለይም በአንድ ዝቅተኛ ኮንሰርት ላይ የቫዮሊኑ 3 ገመዶች በድንገት ተበጠሱ። ያኔ ግን የተፈጠረው ነገር መላውን አውሮፓ ነፍሱን ለሰይጣን ሽጧል ወደሚል ድምዳሜ አደረሰው። አዎ፣ በአንድ ትልቅ ኮንሰርት ላይ ፓጋኒኒ እየተጫወተ ያለ በአጋጣሚ የቫዮሊኑ 3 ገመዶች ተራ በተራ ተበጠሱ። የቀረው አንድ ገመድ ጂ ስትሪንግ ብቻ ነበር። ማንኛውም ሙዚቀኛ እዚህ ጋር ለማቆም ይገደድ ነበር። ፓጋኒኒ ግን ፈገግ አለ። በዚያች በአንዲት ገመድ ብቻ ሙሉን አስቸጋሪ ሙዚቃ በተአምረኛ ፍጥነትና ውበት ጨረሰው። ህዝቡ በአዳራሽ ውስጥ መጮህና ማጨብጨብ ጀመረ። ከዚህ ክስተት በኋላ ወሬው ናኘ። ፓጋኒኒ አንዲት ሴት ገሎ በቁጥጥር ስር ውሎ ነበር። በእስር ቤት እያለ ዲያብሎስ መጥቶ ቫዮሊኑን ሞረደለት። የሴቲቱን አንጀት ደግሞ የቫዮሊኑ ገመድ አደረገለት የሚሉ ወሬዎች ተወለዱ። ፓጋኒኒ በጣም ብልህ ነበር። ይህንን ወሬ አላስተባበለም። እንዲያውም ይበልጥ እንዲናፈስ ይፈልግ ነበር። ምክንያቱም ወሬው በናኘ ቁጥር የእሱ ኮንሰርት ትኬት በመደዳ በረድፍ ይሸጥ ነበር። መድረክ ላይ ሲወጣ ሆን ብሎ ጥቁር ልብሶችን ይለብሳል። በፈረስ ሲጓዝ እንኳን ጥቁር ፈረሶችን ብቻ ይጠቀም ነበር። ራሱን ለጥበብና ለዝና ሲል እንደ አስፈሪ ፍጡር አድርጎ አቀረበ። ነገር ግን ይህ የሰይጣን ወሬ መጫወቻ መስሎት የነበረው መጨረሻ ላይ እውነተኛ መርገም ሆኖ ተመለሰበት። ፓጋኒኒ በከባድ ህመም መሞቻው ሲቃረብ አንድ የሃይማኖት አባት ወደ ቤቱ መጣ። ነገር ግን ፓጋኒኒ ያደረገው ዕጣ ፈንታውን በጨለማ አተመው። ይህ ቫዮሊኒስት በህይወቱ መጨረሻ ላይ የድምፅ አውታሩን አጣ። መናገር አይችልም ነበር። በ1840 ዓመተ ምህረት ሊሞት ጥቂት ቀናት ሲቀሩት የካቶሊክ ቤተክርስቲያን ቄስ የመጨረሻውን ኑዛዜ ሊቀበለው መጣ። ነገር ግን ፓጋኒኒ ገና አልሞትም ጊዜ አለኝ በሚል ስሜት ቄሱን ካልጋው አባረረው።
በሚያሳዝን ሁኔታ ከጥቂት ቀናት በኋላ ሳይናዘዝ በድንገት ሞተ። እንግዲህ እውነተኛው ድራማ የተጀመረው እዚህ ጋር ነው። የፈረንሳይና የጣሊያን ካቶሊክ ቤተክርስቲያን መሪዎች እንዲህ አሉ። ይህ ሰው በሕይወት እያለ ነፍሱን ለዲያብሎስ መሸጡ የታወቀ ነው። ሳይናዘዝ ስለሞተ አስከሬኑ የተቀደሰ መሬት የክርስቲያን መቃብር ውስጥ ሊቀበር አይችልም። የፓጋኒኒ ልጅ አቺሎ የአባቱን አስከሬን ለመቅበር ያልፈነቀለው ድንጋይ አልነበረም። ቤተ ክርስቲያኑ ፍቃድ ስለከለከለችው አባቱን አስከሬን በኬሚካል አሳሽጎ ሳጥን ውስጥ አኖረው። ከዚያም አስገራሚ ጉዞ ተጀመረ። ለዓመታት የፓጋኒኒ አስከሬን በአውሮፓ ውስጥ እንደ ዕቃ ይንከራተት ነበር። በአንድ ወቅት በአሮጌ ፋብሪካ ውስጥ ተደበቀ። በሌላ ጊዜ በአንድ ገዢ የግል መሬት ውስጥ ተቀበረ። ወረድ ብሎ በአንድ ጨለማ መጋዘን መርከብ ውስጥ ተቀመጠ። ሰዎች ሌሊት ሌሊት ያ ሳጥን ካለበት ቦታ የቫዮሊን ድምፅ ይሰማል እያሉ ይሸሹ ነበር። ልጁ አቺሊኖ ለአባቱ ክብር ሲል ለ36 ዓመታት ሙሉ ከቤተ ክርስቲያን ከነገስታት ጋር ተሟገተ። በመጨረሻም ከ36 ዓመታት እንግልት በኋላ በ1876 ዓ.ም የፓጋኒኒ አስከሬን በትውልድ ሀገሩ ጣሊያን ውስጥ በይፋ እንዲቀበር ተፈቀደ። ኒኮሊ ሕይወቱን እንደ እውነተኛ ዕጣን ኖሯል። ጥበቡን ማማ ላይ ለማድረስ ሲል አካሉን አድክሟል። ዝናን ለማግኘት ሲል ስሙን ከማንነቱ በላይ ለጨለማ ወሬዎች አሳልፎ ሰጥቷል። ከሞተ በኋላ እንኳን አካሉ እረፍትን አጥቷል። ነገር ግን ዛሬ ላይ ቆመን ስናየው እሱ የፈጠራቸው አስቸጋሪ የቫዮሊን ስልቶች ዛሬም ድረስ የዓለማችን ምርጥ ቫዮሊኒስቶች የመጨረሻው መፈተኛዎች ናቸው። አካሉ በሳጥን ውስጥ ቢንከራተትም ጥበቡ ግን ዓለምን አሸንፏል። ታዲያ እናንተ ምን ታስባላችሁ? ፓጋኒኒ እውነት ከተፈጥሮ በላይ የሆነ ምስጢር ነበረው ወይንስ የዘመኑ ምርጥ የማርኬቲንግ ንጉሥ ነበር? ሐሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሰንብቱ።